ዛሬ በዚህ ቪዲዮ እስካሁን ከለመዳችሁት በተለየ ግን ደግሞ በጣም ውጤታማና ሳይንሳዊ በሆነ መንገድ ፕሮናንሲዬሽን ፕራክቲስ ላሰራችሁ ነው። ይሄ እዚህ ቪዲዮ ላይ የማወራችሁ ነገር በደንብ እንዲገባችሁ እኔ ፍሉየንት ቲዩብ ላይ የሰራኋቸውን ተከታታይ ቪዲዮዎች ማየት ይጠበቅባችኋል። ለምን ካላችሁኝ የእንግሊዝኛ ቋንቋ ድምፆችን በትክክል ካላወቅናቸውና በደንብ እዛ ውስጥ ያለውን ሳይንሳዊ ሀሳብ ካልተረዳን እነዚህ አይነት ነገሮችን ተረድተን የእንግሊዝኛ ፕሮናንሲዬሽን ቱ ዘ ስታንዳርድ ኤንድ ኢን ዘ ኮሬክት ዌይ በአጭር ጊዜ መማር አንችልም። ስለዚህ ዩቲዩብ ላይ ሄዳችሁ የኔን ተከታታይ ቪዲዮዎች የእንግሊዝኛ ቋንቋ ድምፆች ላይ የሰራኋቸውን ነገሮች ለማየት ሞክሩ። ወደ ዛሬው ፕራክቲስ ይዣችሁ ልመለስ። የዛሬው ፕራክቲስ በሶስት የተለያዩ መንገዶች የቀረበ ነው። የመጀመሪያው አረፍተ ነገር ላይ የምናየው የእንግሊዝኛ ቋንቋ አረፍተ ነገር በእንግሊዝኛ ፊደላት ተጽፎ ነው። በሁለተኛው መስመር ላይ ደግሞ የምናየው በመጀመሪያው አረፍተ ነገር በእንግሊዝኛ ፊደላት የተጻፉት ቃላት በዓለም አቀፍ የድምፅ ምልክት ወይም በአይፒኤ ኢንተርናሽናል ፎኔቲክ አልፋቤት ተወክለው ነው። እነዚህ ዓለም አቀፍ የድምፅ ምልክቶች ናቸው። እነዚህ ቃላት በድምፅ ሲወከሉ እነዚህን ይመስላሉ ማለት ነው። ይሄ ደግሞ ግራ እንዳያጋባን በአማርኛ አቻ ትርጉም ሰርቼላችኋለሁ። ድምፆቹ እንዴት እንደሚባሉ በእንግሊዝኛ ፊደላት የተጻፈው አረፍተ ነገር በዓለም አቀፍ የድምፅ ምልክቶች ሲወከል ከዛ በአማርኛ ፊደላት ድምፁ እንዴት ይነበባል የሚለውን አብረን እዚህ ጋር ወስ የር ኔም ብለን ነው የምናነበው። እዚህ ጋር ወስ ስንል እዚህ ጋር ወት ተብላ ነበር ይች ቃል የምትነበው ዋት። ከዛ ኢዝን አፖስትሮፍ ጨምሬባት ኮንትራክትድ ፎርም አድርጌ ስላስገባኋት ከዛ ቲ ሁልጊዜ ተከትሏት ኮንሶናንት ድምፅ ከመጣ በእንግሊዝኛ ድሮፕ ስለምትደረግ ከዛ ቲን አጠፋዋትና ወስ። ይሄ በኤክስቴንድድ ፎርም ሲጻፍ ዩወር ተብሎ ነው የሚጻፈው ዩወር። ንግግር ላይ ግን ዊክ ፎርሙን ስለምንጠቀም የ ነው የሚሆነው። አር ስላለች ዩወር የሚለው የር የር። ከዛ ኔም የሚለው ቃል ላይ መጨረሻ ላይ የማትነበብ ኢ አለች። ይቺ ኢ ማጂክ ኢ ትባላለች። ለምንድን ነው ማጂክ ኢ የምንላት? እዚህ ቃል ላይ ጽሁፉ ላይ ነበረች፣ ስንናገር ግን እሷ ዲሳፒር ታደርጋለች ስለምትጠፋ። ስትጠፋ ግን ዝም ብላ አትጠፋም። ማጂክ ያስባላት ለዛ ነው። ድምጿን አብራት ለነበረችው ቫውል ትታላት ነው የምትሄደው። ይችን በተለምዶ ኤ ነበር የምንላት። ከዛ በዚች ምክንያት ኢ ፊደል ስለነበረች የኢ ድምፅን ትታላት ስለምትሄድ ኤይ ታስብላታለች። ስለዚህ በዚህ ቃል ውስጥ ያለው ቫውል ድምፅ ዲፍተኝ ይባላል፣ ጥምር ቫውል ድምፅ። ስለዚህ ኤይ እና ኢ ድምፅ ተጣምረው እንዳንድ ቫውል የሚቆጠሩበት ኔም ኔም አይደለም። ለምሳሌ እዚህ ጋር ኔም ኢን ባጠፋት ኖሮ እኔ በይ ፊደል ስለወከልኳት ነው እዚህ ጋር። ስለዚህ በዚህ መሰረት ወስ የር ኔም ወስ የር ኔም ብለን ስምክ ማን ነው ብለን በእንግሊዝኛ እንደዚህ ብለን መጠየቅ እንችላለን። በትክክለኛው ፕሮናንሲዬሽን እያንዳንዱ የእንግሊዝኛ ቃል እያንዳንዱ አረፍተ ነገር በዚህ መንገድ ቱ ዘ ስታንዳርድ ፕሮናንሲዬሽኑን መማር ማስተማርም ይቻላል። ስለዚህ እንደዚህ አድርገን ብንማር ድምፁን በትክክል ነው ያልኩት ወይም አላልኩት የሚለውን ግራ ሳንጋባ በእርግጠኝነት ዓለም አቀፍ የድምፅ ምልክቶችን ተጠቅመን ምንም አይነት መጠራጠር፣ ግራ መጋባት ሳይኖርብን እንችለዋለን በቀላሉ። ከላይ ላየነው ጥያቄ መልስ መስጠት ብንፈልግ ማይ ኔም ኢዝ ብለን ስማችን ለምሳሌ ማይ ኔም ኢዝ ሞላ ብዬ መናገር እችላለሁ። ማይ እዚህ ጋር አይ የምትል ዲፍተኝ አና ኢ ባንድ ላይ ያሉበት ድምፅ ስለሆነ ያላት ማይ ተብላ እንደዚህ ነው የምትጻፈው። ከዛ እዚህ ጋር ያየናት ኔም ኢ ዲሳፒር ስለምታረግ ድምጿን ለኤ ትታላት ስለምትሄድ ዲፍተኝ ታረጋታለች። ጥምር ቫውል ድምፅ ግን እንደ አንድ ድምፅ የሚቆጠሩ ኤ የሚል ቫውል እዚህ ውስጥ እናገኛለን። ኔም አይደለም የምንለው፣ በተለምዶኛ ኔም እንላለን፣ ግን
ኤ ሎንግ ቫውል ኔም ኢዝ የምናውቀው በተለመደ ድምጿ ነው ያለችው። ስለዚህ እንደዚህ አድርገን ትክክለኛውን ፕሮናንሲዬሽን በትክክለኛ መንገድ በማያጠራጥር መንገድ መማር እንችላለን። እንደዚህ አይነት የማስተማሪያ ዘዴዎችን እኔ በፒዲኤፍ አዘጋጅቻ ጨርሻለሁ። እያንዳንዱን የእንግሊዝኛ ቃል በተለይ በጣም የተለመዱ የእንግሊዝኛ አረፍተ ነገሮችን ከመነሻው ጀምረን በትክክል እንደዚህ እያነበብን እና እየተናገርን መለማመድ ከፈለግን ሌላ ውስብስብ ነገር ውስጥ ሳንገባ በቀላሉ መማር እንችላለን። ይሄን ለማወቅ የአይፒኤ ምልክቶችን ማወቅ ነው የሚያስፈልገን። እነዚህን ደግሞ ለማወቅ አብዛኞቹን ኤቢሲዲ ስናጠና ስለምናውቃቸው የተወሰኑትን ኤቢሲዲ ላይ የሌሉ ድምፆችን በቁጥር 8 ድምፅ ምልክቶችን ለማጥናት ከበዛ 2 ቀን ነው የሚፈጅብን። በጣም ቀላል ግን ደግሞ ውጤታማ ዘዴ ያለ፣ እኛ ግን ስንታገል እንግሊዝኛችንን ሳናሻሽለው ብዙ ቆይተናል። እንደዚህ አይነት ትምህርቶችን በተከታታይ እንድለቅላችሁ ከፈለጋችሁ እና የኔን ስልጠና በአካልም ሆነ ኦንላይን መውሰድ የምትፈልጉ ሰዎች ባዮ ላይ ባለው ስልክ ኮንታክት አድርጉኝ። ስለዚህ ቪዲዮ አስተያየታችሁን እፈልጋለሁ። ምን ተሰማችሁ? እንዴት ነው ያገኛችሁት? ምን ባደርግ የበለጠ ያግዛችኋል? እኔ ደግሞ ተከታታይ ቪዲዮዎች እንድሰራላችሁ አስተያየት ስጡኝ።